የማገለግላችሁ የእግዚአብሔር እጅ በሚል ርዕስ ነው። ዛሬ ማታ እጁን እናያለን። ሶስት ጊዜ ጩና አሜን በሉ እስቲ። አንድ ሁለት ለመጨረሻ አንድ ጊዜ የእግዚአብሔርን ቃል ከአንደኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤኔዘር ወደ አዛጦን ይዘውት ወጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በንጋው የአዛጦን ሰዎች ማለዱ፣ እነሆ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። ዳጎንንም አንስተው ወደ ስፍራው መለሱት። በንጋውም ማለዱ፣ እነሆ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆራርጠው በመድረኩ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህ የዳጎን ካህናት ወደ ዳጎን ቤት የሚገባ ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። ቁጥር 6 የእግዚአብሔር እጅ በአዛጦን ሰዎች ላይ ከበደች፣ አሜን፣ አጠፋቻቸው። አዛጦናውያንና ድንበሮቻቸውን በእባጭ መታቸው። የአዛጦን ሰዎችም እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከኛ ዘንድ አይቀመጥም አሉ። እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከኛ ዘንድ አይቀመጥም አሉ። ቀኝ እጆቻችሁን ከፍ አድርጉና አይኖቻችሁን ጨፍናችሁ በመንፈስ ሆናችሁ ጩና የእግዚአብሔር እጅ በሉ። መልካም ፍቃዳችሁ ከሆነ እንደገና ድገሙና ጩና የእግዚአብሔር እጅ በሉ። ለመጨረሻ ጊዜ ጩና የእግዚአብሔር እጅ በሉ። በጣም ብዙ ሰዎች ዛሬ ነፃ ይወጣሉ። በጣም ብዙ ሰዎች ዛሬ ነፃ ይወጣሉ። መለቀቅ ያለብህ የኛና የናንተ ነገር ዛሬ ይለቀቃል። መያዝ ያለባችሁን ዛሬ ማታ ትይዛላችሁ። ኦ ሃሌሉያ! እጆቻችሁን በኃይል ከፍ አድርጉ። ጸልያለሁ በዚህ ማታ እግዚአብሔር ሆይ እዚህ የመጣ ወንድና ሴት ባሪያ፣ ሕፃንና ወጣት ልጆች እግዚአብሔር ሆይ ከዚህ ቃል መንፈስ የተነሳ የተያዘ ነገራችን ዛሬ ማታ ይለቀቅ። በደም ጩና አሜን በሉ በኃይል። ዛሬ ማታ መለቀቅ ያለበት ነገር ይለቀቅ። የጨለማ ኃይል የተመታ ይሆን። ጸልያለሁ በዲያብሎስ ቁጥጥር ውስጥ ያሉ ዛሬ ማታ ነፃ ይውጡ። በሰዎች ቁጥጥር ውስጥ ያሉ ዛሬ ነፃ ይውጡ። በኃጢአት ቁጥጥር ውስጥ ያሉ ዛሬ ማታ ነፃ ይውጡ። አስፋልቱን እናስተካክላለን፣ መንገዱን እናስተካክላለን፣ የሰው ልብ እናስተካክላለን፣ አየሩን እናስተካክላለን። ይሄ ቃል በቤታችን ላይ ይስራ። ይሄ ጥር ወር የነፃነት ወራችን ይሆን። ቃልህን ባርክልን በጌታ በኢየሱስ ስም አሜን። በጣም በብዙ ክብር ነው የጌታን ቃል እናንተ ይዤ መጣሁት። ግን መጀመሪያ ቀና ብላችሁ ከኔ በኋላ ጫዋችሁ እንዲህ እንድትሉ ፈልጋለሁ። የእግዚአብሔር እጅ በሉ። አሁን እጅ ሲባል ከዚህና ከዚህ እዚህ መደርስ እንዳትስሉ። የእግዚአብሔር እጅ ስትሉ ኃይሉን፣ ታላቅነቱን፣ ምህረቱን ዛሬ ነፃ የሚያወጣቸው ሰዎች ከዚህ ቤት አሉ። ክብር ለእግዚአብሔር ይሁን። እንግዲህ የእግዚአብሔርን ቃል ይህንን ቃል በጣም ብዙ ጊዜ በተለያየ መንገድ በተለያየ ቦታ አንብበነዋል፣ ሰምተነዋል ብዬ አምናለሁ። ምክንያቱም እጃችን ላይ ያለ የእግዚአብሔር ቃል ስለሆነ ሁላችን በሁለት አገር መካከል ያለን ጦርነት ዝም ብለን እንድንስል ትንሽ ደቂቃ ጠይቃቸዋለሁ። ሰው በሁለት አገር መካከል ያለን ጦርነት እየሳለ አሁን በአእምሯችሁ እየሳላችሁ አንዱ አካል አንዱን አካል ሲጎዳው ዝም ብላችሁ እንድስሉ ፈልጋለሁ። ልክ ሲጎዳ ምን የሚያርግ ይመስላችኋል? ምን የሚያርግ ይመስላችኋል? ከሱ የተሻለ ኃይል ከቤቱ ከመዝገብ ቤቱ ካለበት ጦር መሳሪያ ክልል ይዞ ይመጣል። ልክ ነው አይደል? ለምሳሌ አንዱ እየተጠቃ ካለ የሚያጠቃበትን ኃይል ከውስጥ ያወጣል። በዚህ መጽሐፍ ቅዱሳችን ክፍል ላይ
እስራኤላውያን በፍልስጤማውያን እየተጠቁ ስለሆነ ምናልባት ሊያጠቃልን ይችላል ብለው ይዘውት የሄዱትን አንድ ታቦት ነው መነግራችሁ። ዛሬ ይሄ ታቦት በእንጨት የተጠረበ አይደለም። ዛሬ አምላካችን ያስቀመጠው ይሄ ኪዳን ግን ነገራችንን ይፈታዋል። በደንብ አድርጋችሁ አሜን በሉ። እሺ እንደምታውቁት መጽሐፉ ላይ ምዕራፍ 4 ላይ ፍልስጤማውያንና እስራኤላውያን ተጋጩ የሚል ቃል አለ። ፍልስጤም በጣም ብዙ ጊዜ ከእስራኤላውያን ጋር መጣላት ይፈልጋሉ። ድንበራቸውን እየሰበሩ ይገባሉ፣ ይጣሏቸዋል። በኃይል ነው የሚጣሏቸው። ታስታውሱ ከሆነ መሳፍንት መጽሐፍ ላይ ሶምሶን የሚባለው ሰው ከፍልስጤማውያን እጅ እግዚአብሔር እንዴት በሱ አማካኝነት እስራኤልን ነፃ እንዳወጣ ታስታውሳላችሁ ይህን ቃል ብዬ አስባለሁ። እና እስራኤላውያን ብዙ ጊዜ ፍልስጤማውያን እየመጡ ድንበራቸውን ይነኩባቸዋል። አንድ ጊዜ አቤኔዘር ወደሚባል ሰፈር ለጦርነት ተገናኙ ፍልስጤማውያንና እስራኤላውያን። እና አደገኛ ጦርነት ነው ያደረጉት። በጦርነቱ ደግሞ የእግዚአብሔርን ቃል ስታነቡ የፍልስጤማውያን ወታደሮች ይላል እግዚአብሔር ቃል እስራኤላውያንን መምታት ጀመሩ፣ ማጥቃት ጀመሩ። ከዛ መጽሐፋችሁ ላይ 4000 የሚያክሉ የእስራኤል ወታደሮች ሞቱ ይላል። ልክ ሲሞቱ እስራኤላውያን አንድ ጥያቄ ጠየቁ። ለምንድነው ፍልስጤማውያን እያጠቁን ያሉት? ለምንድነው ፍልስጤማውያን እየመቱን ያሉት? ለምንድነው 4000 ሰው የወደቀብን? እንደ ትላንትናው ታቦቱን ይዘን ብንወጣ እኮ ኖሮ አይመቱንም ነበር፣ አያሸንፉንም ነበር። ስለዚህ እግዚአብሔርን ታቦት ማምጣት አለብን ብለው ስምምነት አደረጉ። የእግዚአብሔርን ታቦት ይዘውት ሊወጡ ወደ ሴሎ መጡ። የእግዚአብሔርን ታቦት ይዘውት ሊወጡ ወደ ሴሎ መጡ። ከዛ ከኤሊ ጋር ተነጋገሩ። እየተጠቃን ነው፣ እየተሸነፍን ነው፣ ጦርነት ላይ ነው ያለ ነው። ስለዚህ ታቦቱን ስጠን፣ ታቦቱን ስጠን። ለምን? ውጊያው ከኛና ከነሱ መካከል አይደለም፣ የሆነ የተፈጠረ ነገር ስላለ በታቦቱ ድል እናደርጋለን። ግድ የለም ታቦቱን ስጠን አሉት። እሺ አለ ኤሊ። ታቦቱ ከድንኳን ሲወጣ ኤሊም ከድንኳን አብሮ ወጣ። እኔ ምን አደርጋለሁ ታቦቱ ድንኳን ውስጥ ያለ ታቦቱ አለ። ወጣ። ከዛ ኤሊ እንደምታውቁት መጽሐፍ ቅዱሳችሁ ላይ በበሩ አጠገብ በወንበር ላይ ተቀመጠ ይላል። ስለ እግዚአብሔር ታቦት እያሰላሰለ ታቦቱ ወጣ። ልክ ሲወጣ ፍልስጤማውያን ሰፈር ላይ ትልቅ የሆነ ጩኸት ተጮኸ። ምን አይነት ጩኸት ተጮኸ? እስራኤላውያን በኃይል ሲጮሁ እዛ ሰፈርም ድንጋጤ ወደቀ። ምን አሉ? ወየውልን፣ በቃ አሁን ብቻቸውን አይደለም የመጡት። በምድረ በዳ በዛ በረሃ የግብፅን ጦር የገደለ ታቦት ከነሱ ጋር አለ። ስለዚህ ብቻችንን አይደለም ያለ ነው፣ በቃ ለቀልን አሉ። በጣም በትልቅ ፍርሃት ሆነው ጭንቅላታቸውን ይዘው ወየው ሲሉ አንዱ በድጋልና እንደዚህ አለ፣ ከተጣላን መጣላት ነው፣ የምን ወየው ነው አለ። ከተጋጨን የምር መጋጨት ነው፣ የምን ወየው ነው። ብቻቸውን ናቸው፣ ግድ የላችሁም አላቸው። አሳመናቸው። አንተ የግብፃውያንን የፍልስጤማውያንን ሰራዊቶች አሳመናቸው። ከዛ አመኑ፣ መጣላት ጀመሩ። መጽሐፋችን እንደሚናገር 30,000 የእስራኤል ወታደር ወደቀ ይላል ከታቦቱ ጋር ሆኖ። ከዛ ፍልስጤማውያን ይሄ ታቦት ነው እንዴ እንደዚህ ድል ያደርግ የነበረው? አዎ እንባርከዋለን አሉ። ታቦቱን ማርከው ይው በእግዚአብሔር ስሙኛ እንዴ ታቦቱን ማርከው ወደ አዛጦን፣ እናንተ ኤንአይቪ ከያዛችሁ ወደ አሽዶድ ከተማ ይዘውት ገቡ። ታቦቱን ማረኩ። ልክ ታቦቱ ሲማረክ አንድ ቢናማዊ ሰውዬ መጽሐፋችሁ ምዕራፍ 4 ቁጥር 12 ላይ እየበረረ ከጦርነቱ ወጣ ይላል። እየሮጣል የሚለው መጽሐፉ እየበረረ በምን አይነት ፍጥነት እንደሚሮጥ አስቡት። እየበረረ መጣና መጮ ጀመረ። ልብሱን ቀዷል፣ ትቢያ ነስንሷል፣ ይጮሃል። ምን ሆነ ነው የምጮው? ንገረን። ታቦቱ ተማረከ። ከተማው በሙሉ በታላቅ ጩኸት በኃይል ጮሁ። ምንድነው የተፈጠረው? ታቦቱ ተማረከ። ኤሊ በር ላይ ቁጭ ብሏል። ምንድነው የተፈጠረው? ንገሩኝ። እስራኤል ድል እየሆነች ነው፣ እየተሸነፈች ነው። 30,000 ሰው ወደቀ፣ ሞቱ። ሌላስ? ሁለቱ ያንተም ልጆች አፍኒስና ፊናስ ሞቱ። ሌላስ? ስለ ታቦቱ ንገሩ ሲል የእግዚአብሔርም ታቦት ተማረከ ሲሉት ወደቀ ይልና አንገቱ ተሰብሮ ሞተ ይላል። እንዴ አንድ ታቦት ስለተማረከ? አዎ። ትንሽ ደቂቃ እንድትሰጡ ይፈልጋሉ። በደንብ ጆሮአችሁ እንድትሰጡ ይፈልጋሉ። አንድ ታቦት ስለተማረከ? አዎ። 40 ዓመት የመራ መሪ ሞተ? አዎ ሞተ። አንድ ታቦት ተማርኮ? አዎ ተማርኮ። ይሄ ብቻ እንዳይላችሁ ቀጥሎ ያለውን ቃል አንባችሁታል እናንተ። የፊናስ ሚስት ልትወልድ ስትል አይዞሽ ወንድ ልጅ ነው፣ አይዞሽ በርቺ ሲሏት
ስለ ታቦቱ ንገሩኝ ትላለች። ጦርነቱ እንዴት ነው? ባልሽ ሞቷል። ቀጥሉና ሌላም ንገሩኝ። የባልሽ አባትም ሞቷል። ሌላስ? ስለ ታቦቱ ንገሩኝ። ታቦቱ ተማረከ ሲሏት ወልደሻል፣ በቃ አይዞሽ ኢካቦድ ብየዋለሁ አለች። አንድ ታቦት ስለወጣ አዎ፣ አንድ ትልቅ መሪ ሞተ። አዎ ሞተ። ልጅ እየተወለደ ኢካቦድ ተባለ። አዎ ተባለ። ለምን? የእግዚአብሔር ነዋ ታቦቱ። አንድ ሰው ጮሆ እጁ ታምራት ያደርጋል ሲል ጮሆ አሜን ይበል። ግድ የላችሁም፣ ትንሽ ደቂቃ ነው የምነግራችሁ። ይኸውላችሁ የእግዚአብሔር ነዋ ታቦቱ። እሺ ቀና ብላችሁ አንዴ ነኝ። እስራኤላውያን እጃቸውን አውጥተው መሪ እንፈልጋለን ብለው ያውቃሉ። ታቦት እንፈልጋለን ግን ብለው ያውቁም። ታቦቱ ከእግዚአብሔር ወደ እነሱ ነው የመጣው። እሺ እስራኤላውያን ስጋ እንፈልጋለን ብለው እጃቸውን አውጥተው ተናግረው ያውቃሉ። ታቦት እንፈልጋለን ብለው ግን አያውቁም። ታቦቱ የእግዚአብሔር ነዋ፣ ከእግዚአብሔር ነዋ ወደ እነሱ የወረደው። ይህ ታቦት ተማርኮ እንዴት አይጮ፣ እንዴት ልብስ አይቀደድ፣ እንዴት አመድ አይነሰነስ፣ እንዴት ሰው ከተቀመጠበት ወድቆ አይሞት፣ እንዴት ሰው እየወለደ ኢካቦድ አይበል፣ ክብሬ ለምን አይበል? ተማርኳላ። ትንሽ ደቂቃ ልንገራችሁ። ይህ ታቦት መቼ ተጀመረ የሚለውን ቃል አይተን ቶሎ ብለን እንጨርሳለን። ይህ ታቦት ታስተውሱ ከሆነ ዘጸአት መጽሐፍ ምዕራፍ 19 ላይ ነው የተጀመረው። እሺ ህዝቡን እግዚአብሔር 3 ወር በምድረ በዳ መራ በሙሴ አማካኝነት። ከዛ እየመራ ይዟቸው ሄደ ይልና እግዚአብሔር መጣና ሙሴን አንድ ሰፈር ጋር ሲደርሱ፣ ልክ እዛ መንደር ላይ ሲደርሱ እፈልግሃለሁ አለው። ለምን እንደው የምትፈልገኝ ሲለው ህዝቡን ዛሬና ነገ እስከ ከነጎዳ ድረስ ቀድሳቸው፣ ከዛስ እኔ አለ እግዚአብሔር እሺ ካንተ ጋር መሆኔን ያምኑ ዘንድ እነሆ እኔ በከባድ ደመና እመጣልሃለሁ። አጠገባችሁ ያለው ሰው ባካችሁ ጨብጣችሁ እንደዚህ ብላችሁ ተናገሩልኝ። እንግዲህ ይላችሁ ጨብጣችሁ ንገሩት፣ እግዚአብሔር ማረጋገጫ ይሆናል በሉት። እሺ በሌላ አማርኛ ምን ማለት መሰላችሁ? እግዚአብሔር ከኔ ጋር አለ፣ እናቴ ትሙት አትልም። ካሁን በኋላ ጌታ ምስክሬ ነው አትልም። ከዚህ በኋላ እግዚአብሔር ካንተ ጋር እንዳለ ራሱ አለው ብሎ አጠገብ ይቆማል። ሙሴ ያለው አቤት እኔ ካንተ ጋር ነኝ ብዬ ላረጋግጥልህ በከባድ ደመና እመጣለሁ። እና ምን ላርግልህ እግዚአብሔር? 3 ቀን ቀድሳቸው፣ ህዝቡ ልብሳቸውን ይጠቡ፣ ውስጣቸውን ይጠቡ፣ ራሳቸውን ያስተካክሉ፣ ከዛስ እፈልጋቸዋለሁ። የት? ተራራው ጋር አለ። እሺ አለ ሙሴ። እሺ አለ። ህዝቡ ጋር መጣና እግዚአብሔር እንደዚህ ብሏል። ምን ብሏል? እኔ ወርድበታለሁ ብሏል። ምኑ ላይ? ተራራው ላይ። ስለዚህ ለ3 ቀን ልብሳቸውን ጠቡ። አጭር ደቂቃ ነው የምነግራችሁ። ልብሳቸውን አጠቡ፣ ራሳቸውን አስተካከሉ፣ ተዘገጃጁ። ከዛ መጽሐፋችን ምን ይላል መሰላችሁ? እግዚአብሔር መጣና ተራራውን እጠረው አለው። እጠረው ተራራውን። ለምን አለ? ማንም ይህንን ተራራ ተሳስቶ ቢነካ እኔ ስለምወርድበት። እንስሳ ራሱ ሮጦ ተሳስቶ ቢነካ ይቀጸፋል፣ ይሞታል። ስለዚህ እጠረው በስነ ስርዓት አለው። እሺ አለ ሙሴ። ተራራውን አጠረው፣ ተራራውን አጠረው። ከዛ ሙሴም ቆመ፣ ህዝቡም ቆመ። በ3ኛው ቀን እግዚአብሔር በተራራው ላይ ወረደ። ያልኩት ገብቷችኋል? እግዚአብሔር ተራራው ላይ ወረደ። ገብቷችኋል? ያልኩት በመብረቅ ወረደ እግዚአብሔር፣ በእሳት ወረደ እግዚአብሔር፣ በሚታይ ነገር ወረደ። ጭስ በጭስ ሆነ፣ ጉም በጉም ሆነ። ተራራው ጨሰ፣ ቀለጠ፣ ሁሉም ደነገጠ። ምን እየሆነ ነው? እግዚአብሔር እየወረደ። ጆሮአቸውን ያዙ። ሙሴ አቤት በቃ አንተ ተናገረን። አይናገር በቃ እግዚአብሔር ገብቶናል ሲሉ እግዚአብሔር መጣና እንደዚህ ያለው ሙሴን ና ተራራው ላይ ውጣ። ሰው ተራራውን ከነካው ይሞታል አላልክም ብያለሁ? አንተ ግን ናውጣበት። እንስሳ ከነካው ይሞታል አላልክም ብያለሁ? አንተ ግን ተራራው ላይ ናበት፣ ውጣበት። ለምን? እምነግር ነገር አለኝ። አጠገባችሁ ያለው ሰው ለሚስጥር ይፈልጋል ስትሉ ጨብጡና ነገሩት። እግዚአብሔር የሚነግር ነገር አለ በሉት። ጠርቶ ነው የሚያወራ። ገንጠል አድርጎ ያወራሃል፣ ለየት አድርጎ ያወራሃል። እፈልግሃለሁ ና ውጣ አለው። እሺ አለ ሙሴ። በጣም በፍርሃት እግዚአብሔር የወረደበት ተራራ እየተንቀጠቀጠ በጣም በፍርሃት ተራራ ላይ ወጣ። እግዚአብሔር ከሙሴ ጋር ማውራት ጀመረ። እግዚአብሔር ማውራት ጀመረ። ሙሴ አለው አቤት። እኔ ለአንተ ብዙ ምነግር ነገር አለኝ። የመጀመሪያ እኔ በእጄ የተጠረበ ነገር ሰጣለሁ። ከዛስ በጣቴ የተጻፈም ነገር ሰጣለሁ። እሺ አለ ሙሴ። እንደምታውቁት ይህንን ይዞ ሲወርድ ሰብሯል። እንደገና እግዚአብሔር ጠርበው ውጣ አለው፣ ጽፎለታል። ሙሴ 2 ጽላት ይዟል።
ምን ላይ ላስቀምጠው ሲል ለዚህ ማስቀመጫ ታቦት ይሰራለታል አለ። ታቦቱ ማለት ቀላል እንዳይመስላችሁ ተማረከ የተባለው የጮውለት አንገታቸው የተሰበረው ልጅ ሲወለድ ኢካቦድ የተባለው ቀላል ነገር እንዳይመስላችሁ እግዚአብሔር በጣቱ የጻፈበት ነገር ነው። ይሄ ተማርኮ ለምን ዝም እንላለን አሉ። እንጮሃለን እንጂ እስቲ አንሶ አሜን ይበል። እግዚአብሔር ይህ ታቦት አለ እሺ ማስቀመጫ ነው የሚሆነው፣ ሳጥን ነገር ነው የሚሰራው። እንዴት አድርጌ 2 ክንድ ተኩል 1 ክንድ ተኩል አድርገ በስነ ስርዓት ለባስላይል ነገሩ ባስላይል ይሰራዋል አለው። እሺ አለ። ቀርጦ እግዚአብሔር የሰጠውን አስቀመጠ። 2 ጽላት። ሌላስ እግዚአብሔር ምን ልጨምርበት ሲለው የአሮን በትር፣ ያቺ በምድረበዳ ታሪክ የሰራችው በትር የለችም? አዎ እሷንም ማስቀመጫ ነው ታቦቱ አለው። እባቡን የዋጠው ታምራት ያደረገው በትር የለም? አዎ እሱም ይቀመጥበታል። እሺ አለ። እንደገና የአሮንን በትር አስቀመጠ። ቀጠለ። እግዚአብሔር መጣና ሙሴ ሌላም ጨምርበት አለው። ምን ልጨምርበት ሲለው ህዝቡ 40 ዓመት የበላው መና አለ አይደል? አዎ ምን በላን እንዳይል እሱንም እዛ ውስጥ አስቀምጠው። አረ እግዚአብሔር ካደረ ይበሰብሳል አላልክም? ታቦቱ እስካለ አይበሰብስም። አረ አሜን በሉ። ይኸውላችሁ ወዳጆቼ ሆይ 3ቱ ነገር ነው የተቀመጠው። ከኔ በኋላ ጩና አንድ ጊዜ በኃይል ጮክ ብላችሁ በትሩ በሉ፣ ጽላቱ አልተናገራችሁ መናው በሉ። ጩና እስቲ በትሩ በሉ፣ ጽላቱ መናው። ይሄ ተወስዶ ዝም ይባላል? ይሄ እኮ ማለት ኖርማል አይደለም። ይሄ እኮ በጣም ትንሽ ነገር አይደለም የተወሰደባቸው። ሳጥን ይመስላል፣ ውስጡ ግን ያለው በጣም ከባድ ነው። ትልልቅ ነገር ነው የተማረከባቸው። በጣም ኃይለኛ ነገር ነው የተወሰደባቸው። ይሄ ታቦት ለእስራኤል ሌላው ምንዋ ነው ካላችሁ እንደናንተ በዚህ በኩል 3 ወገን ይቀመጣል፣ 3 ወገን ይቀመጣል፣ 3 ወገን ይቀመጣል፣ 3 ወገን ይቀመጣል። 12 አይደሉ? ፊታችን ሁላችን ወደ መረክ አይደል ያደረጋችሁት? በዚህ በኩል ያሉት መረክ ሁሉ እንደዚህ ፊታቸው እንዳደረጉ የእግዚአብሔር መረክ ላይ ቆመ ያሉ ወይ ደግሞ በሌላ አማርኛ የእግዚአብሔርን ድንኳን ያሉ። ድንኳኑን ሲያዩ ታቦቱን ያሉ። ታቦቱ ላይ ደመና ሲመጣ ካህናቶቹ ገብተው ታቦቱን ሲሸከሙ እስራኤል ወዲያው ድንኳናን ትነቅላለች። መሪያችን እየተንቀሳቀሰ ነው ይላሉ። መሪ ተማርኮ የምን ዝምታ ነው? እስራኤል አቤት በመረበዳ የመራሽ ምንድነው? የመጣው ደመና ምን ላይ መጣ? ታቦቱ ላይ መጣ። መሪያቸው ነው ታቦቱ። ታቦት ተማርኮ እንዴት አንገት አይሰበር? እንዴት አይወደቅ? ትንሽ ደቂቃ ልጨምርላችሁ በእግዚአብሔር። ሌላ እስራኤላውያን መሪያቸው ብቻ ነው ወይ? አይደለም። ታስተውሱ ከሆነ ዮርዳኖስ የሚባል ወንዝ ታስተውሳላችሁ? ኢያሱ መጽሐፍ ምዕራፍ 2 ላይ የእስራኤልና ፍጻሜዋ መካከል ያለ እንደ በኃይል የሞላ እንደ መህር በኃይሉን ጨምሮ የመጣውን ወንዝ ያሻገራቸው እነሱና ፍጻሜያቸውን ያገናኛቸው ተማርኮ የምን ዝምታ ነው? ለእስራኤል ሌላ ምንዋ ነው? መሪዋ። እንቀጥል ትንሽ። ባህር ከፋዩዋ 31 ነገስታትን ድል ያደረገችበት ጦር መሳሪያዋ። ልብሳቸው አላለቀም አይልም፣ ጫማቸው አላረጀም አይልም፣ ቆዳቸው አልተሸበሸበም አይልም። እንዴት ሆነ? የእግዚአብሔር ታቦት አለ። ይህ ተማርኮ ዝም ይባላል ወይ? ይህን የተማረከው እንግዲህ እነሱ በውትድርና መካከል ልክ ካምፕ ወይ ደግሞ ይሄ ምንድነው የሚባለው ታንክ እንደማረኩ መስሏቸው ያው ማረክ ነው ባክ ብለው ፍልስጤማውያን ይዘውት መጡ። የት? አዛጦን። እናንተ ያዛችሁት መጽሐፍ አሽዶድ ይዘውት መጡና ይሄው ዳጎን ይሄው ታቦት እኩል ናቸው አሉ። በትር እዚህ ውስጥ እንዳለ አላወቁም። እዚህ ውስጥ ህግ እንዳለ አላወቁም። እዚህ ውስጥ መና እንዳለ አላወቁም። ሳጥን መስሏቸዋል። ይሄው የነሱ ማምላክ የኛ ማምላክ ብለው በሩን ዘግተው አዛጦናውያን ቁልፉን ይዘው ነገ መተን ደግሞ ተመልሰን እናያለን ብለው ከፈለግን ደግሞ ልክ እንደ ኤግዚቢት ከፍተን እናሳያቸዋለን። ይሄ የሶምሶን አምላክ የተባለው ማረክ ነው እኮ ብለው ያጠቃን ያሸነፈን መስሎ ይሄው ይዘነዋል ብለው መስሏቸዋል። ታንክ የማረኩ ህግ ያለበት ታምራት ያረገች በትር ያለችበት መና ያለበትን ማርከው አስቀምጠው ቆልፈው ሲሄዱ አጠገብ ለአጠገብ አስቀመጧቸው ነው የሚለው መጽሐፉ። በነጋታው ዳጎን ይላል እግዚአብሔር ቃል በታቦቱ ፊት በምድር ላይ በግንባሩ ወደቀ ይላል። እንዴት ሆኖ? አጠገብ ለአጠገብ ነበር የተቀመጡት። አዎ አዞረውና ደፋ። ከዛ ምናልባት ሚዛን ስተል ሊሆን ይችላል። አይታል ያ ጠንከር ያለ ነገር ሊሆን ይችላል። ዳጉን ደግሞ ላላ ያለ ሊሆን ይችላል። ስናስቀምጠው ምናልባት ያ ሚዛኑን መዝኖ ደፍቶት ሊሆን ይችላል።
ብድግ እናርገው ግድ የለም ምናምን ብለው አንስተው አስተካክለው አስቀምጠውት ሄዱ። በንጋታው እንደገና ማለዱ የሚል ቃል አንባቸዋል። በጧት ማለዳ ማለት ከ12 ሰዓት እስከ 2 ሰዓት ማለት ነው። ተሰብስበው ምናልባት ኤግዚቢት ሊያሳዩ ያን ታቦት በሩን ሲከፍቱ የዛ ቀን ተለይቷል። ዳጎን ይላል እግዚአብሔር ቃል በታቦቱ ፊት በግንባር ወድቋል የሚል ቃል አለ የመጀመሪያ። ከዛ እጁ ተቆርጧል ይላል። ከዛ ደረቱ እስኪቀር ድረስ እግሩ ተበትኗል። ምንድነው የሆነው ብለው ሲያዩ እጃቸው ያበጠ ነው። እኛም በእባጭ እሱን እየሰበረ ከሆነ ይሄ ሌላ ስውር እጅ አለው። የተማረከው ኖርማል ሳጥን አይደለም። ውስጡ የሚንቀሳቀስ ያልደከመ ጉልበት ያለው ከያዘ የሚያደቅ ከያዘ የሚሰብር አንድ ኃይል አለ። ዛሬ ያ ኃይል በቤታችሁ ላይ ይገለጣል። ግድ የላችሁም ጩና አደም አርጋችሁ አሜን በሉ። በኃይል ተመልከቱ። ይላችሁ ሰባበሩ ይላል። ከዛስ አዛጦናውያን ፍልስጤማውያን ጠሯቸው። ቶሎ ብላችሁ እሺ ምን እናርግ? ይህንን ታቦት ከኛ ከተማ አስወጡ። ለምን? እጁ ምኑ እጅ የለውም እኮ። እጅ ያለው ታቦት ዳጎንን ከሰበረ እጁ የኛ ነበረው። እጁን ቆረጠው ስለሚል ኢየሱስ እጅ የለውም። ግን እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የሚል ቃል አንባቸዋል። ጠንክራለች በቃ ከብዳለችና የእስራኤልን አምላክ ከኛ ዘንድ አይቀመጥም ይዛችሁልን ውጡ አሉ። እርግጠኛ ናችሁ? አዎ። እኛንም ያው እባጭ መጥቶናል፣ ድንበራችንንም ይው እባጭ ተሞልቷል። ስለዚህ ያለን ነገር ማባረር ነው። ለምን? እጁ ከብዳለች። እጁ ካልመጣ መለቀቅ ያለበት ነገር ስለማይለቀቅ ዛሬ የሆነ እጅ እየሰበረ ያስለቀቃቸዋል። ታቦቱ የህዝቡ ነው፣ የእግዚአብሔር ነዋ፣ የነሱ አይደለማ። ይዘውታላ። ስለዚህ የሚሰበር እጅ መምጣት አለበት። ህይወታችሁ ላይ ዛሬ፣ ቤታችሁ ላይ ዛሬ፣ ኑሯችሁ ላይ ዛሬ፣ የተያዛችሁበት ሰፈር ላይ ዛሬ የሆነ ዛሬ ማታ በነጋታው ማታ ጠዋት በራችሁን ሲከፍቱ የነሱ ነገር ተበታትኖ የእግዚአብሔር እጅ ታሪክ ሰርቶ ታያላችሁ። በደምጩና በኃይል አሜን በሉ። በኃይል ምኑ ሲሉ እጁ ኦኬ። ስለዚህ ምን እናርግ? እንደዚህ እናርጋ። በቃ አዛጦንን ከመጣ ወደ ጌት ለምን አንልከውም አሉ። ጌት ይዘውት ሄዱ ይላል። እግዚአብሔርን ታቦት ሲወስዱት ታቦቱም ዝም ልክ ጌት ሲገባ ከትንሽ ይላል የእግዚአብሔር ቃል እስከ ትልቅ ድረስ በእጁ መታቸው፣ በእባጭ መታቸው። የጌት ሰዎች ተሰበሰቡና ውሰዱልን አሉ። ለምን? እጁ ዛሬ እግዚአብሔር እጅ ቆይ ትንሽ ደቂቃ እጆቻችሁን ከፍ አድርጉና በኃይል ጩና የእግዚአብሔር እጅ ጠላቴን ይመታል በሉ። ስለዚህ በሉ በፍጹም ነፃነት እለቀቃለሁ በሉ። ያመነ ብቻ እጁን ከፍ አድርጎ የእግዚአብሔር እጅ ያስለቀቀኛል ሲል አሜን ይበል። በኃይል ተመልከቱ ወዳጆቼ ሆይ በቃ እንቀይራሉ። የት? ወደ አስቅሎና ይዘነው እንሄዳሉ። ከአዛጦን ጀመሩ፣ አስቅሎና ደረሱ። 5 ከተማ ነው ያላቸው። ከዛ በኋላ ጌትና አቃሮን ይቀራቸው። አስቅሎና ይዘው ሲሉ የአስቅሎና ሰዎች ከተማው ላይ ገና ሲገባ አሉ እንዳይገባ። ለምን? እጁ የኛን ታላላቅ ወንድሞች ዋና ከተማ ከሰበረ፣ ዳጎንን ከሰበረ እኛ ላይ ማደገኛ ነው። እኛ ጋር ምንም የሚከላከለን አምላክ የለም። አስወጡልን የእግዚአብሔር እጅ ለማስለቀቅ ዛሬ ወደ ቤታችሁ ይመጣል። ማገለግለው ቅዱስ እግዚአብሔር ይሄ ወንጌል ያውቃል። ልቤን፣ መንፈሴን፣ ነፍሴን እግዚአብሔር ያውቃል። እንዴት እንደጸለይኩላችሁ እግዚአብሔር ያውቃል። የብዙዎች ነገር ተይዞ አይቻለሁ። ዛሬ ግን መለቀቅ ይሆናል። ግዴላችሁም የሆነ እጅ እየመጣ ከተያዛችሁበት ነገር እየሰበረ ያስለቀቃችኋል። የሚመጣ እጅ እንዳለ እግዚአብሔር ነግሮኛል። ምን አይነት እጅ? በፍጹም ነፃነት ውስጥ የሚከት እጅ፣ በፍጹም አርነት ውስጥ የሚከት እጅ። ይሄ ማታ የጸሎት ማታ ነው። እግዚአብሔር ነገራችሁን ይለቀዋል። ታስታውሳላችሁ ዘጸአት መጽሐፍ ምዕራፍ 3 ቁጥር 19 ላይ እግዚአብሔር መጣና እንደዚህ አለ፣ በጽኑ እጄ ካልሆነ በስተቀር እንደማይለቃችሁ አውቄያለሁ አለ። ስለዚህ እጄ ለካለሁ አለ። ከዛ ይለቃል። እጄ ካልተላካ አይለቃችሁም አለ። የተያዛችሁ ሰዎች አላችሁ፣ ነገር የተያዘባችሁ። ፈርዖንን የመሰለ አምላክ እስራኤላውያን ሲያስጨንቅ 430 ዓመት ባሪያ ያደረገውን እጁ መጣና እጁን ሰብሮ ጽኑ እጅ፣ አቃሮን ላይ የከበደ እጅ፣ አዛጦን ላይ የከበደ እጅ፣ ጋዛ ላይ ጌት ላይ የከበደ እጅ፣ እሱች ዛሬ በጠላት ሰፈራችሁ ላይ ይከብዳል።
እርግጠኛ ሆኜ ነው የምነግራችሁ በህይወታችሁ የተያዛችሁበት ነገር ዛሬ የመጨረሻው ይሆናል። እግዚአብሔር ይከብድበታል። እጁን ይልካል ማለት ነው። ይፈርድበታል ማለት እኮ ነው። ይፈርድበታል እግዚአብሔር ይፈርድበታል። እግዚአብሔር ጠላታችሁ ላይ ይፈርዳል። ያስጨነቃችሁ ነገር ላይ ይፈርዳል። ከዛ ለናንተ ሞገስ ለነሱ መኮሰስ ይሆናል። ለናንተ አርነት ለነሱ እስራት ይሆናል። ለናንተ በፍጹም ነፃነት ለነሱ ደግሞ በፍጹም መስመጥ ይሆናል። እጅ ሲመጣ ባህር ይከፍላል። እጅ ሲመጣ ታሪክ ይቀይራል። እጅ ሲመጣ ከባርነት ነፃ ያወጣል። እግዚአብሔር መጣና በቃ በእጄ ነው የምትወጡት አለ። እጄ ልኬ አስወጣቸዋለሁ እና ሲል ወርቅ ጠይቋቸው። ጭድ ስጠይቁ አይደል የገረፋችሁ? አዎ ወርቅ ስጠይቁ ይሰጧቸዋል። እጁ ሲመጣ እጁ ከተላከ ጭድ የከለከለ ወርቅ ይሰጣል። እጁ ይመጣል። የእግዚአብሔር እጅ ሲመጣ የመጀመሪያ መለቀቅ ያደርጋል። ሁለተኛ የማይተባበር ሰው እስከማይኖር ድረስ ያደርጋል። አልፈለጋችሁትም? ይሄን አጠገባችሁ ያለው ሰው እጁ በሉት ሁሉ እንዲተባበር ያደርጋል በሉት። እጁ እኮ ነው የምልህ። እጁ ከሊቅ እስከ ደቂቅ እንዲተባበር ከፈለክ፣ ከትልልቅ እስከ ትንሽ እንዲያከብሩ ከፈለክ፣ እንዲነሱልህ እንዲያስተናግዱ የምትፈልግ ከሆነ የሚያስፈልገ እጁ መለመን ነው። እጅ ይምጣ ማለት ነው። እጅ በጠላቶቹ ላይ ሲመጣ መለቀቅ ይሆናል። እኛ ሰፈር ሲመጣ የማይተባበረን እስከማይኖር ድረስ በአደገኛ ሞገስ ይባርከናል። ዛሬ ማታ እጸልይላችኋለሁ። ደግሞ ፈልጋለሁ፣ ለኔም ለቤቴ ፈልጋለሁ፣ ለህይወቴ ፈልጋለሁ፣ ለአገልግሎቴ ፈልጋለሁ የሚል እጁን ከፍ አድርጎ የእግዚአብሔር እጅ ይበላሁን። እጅ ሲመጣ የማይተባበራችሁ አይኖርም። የማይተባበራችሁ አይኖርም። የእግዚአብሔርን ቃል ነህምያ መጽሐፍ ምዕራፍ 2 ቁጥር 18 አንባችሁት ከሆነ እንደዚህ የሚል ቃል አለ። የአምላኬ እጅ በኔ ላይ መልካም እንደሆነች ንጉሥ የነገረኝን ቃል ነገርኳቸው፣ እነሱም እንነሳና እንስራ አሉ። ነህምያ ይህን ቃል የተናገረው እና ነህምያ ታስታውስ ከሆነ 4 ወር ነው የጾመው። 4 ወር ነው የጾመው። እሺ ነህምያ ጠጅ አሳላፊ ነው የሚል ቃል አንባቸዋል። ጠጅ አሳላፊ ነው የሚለው ቃል ባይዚ እንዲያርጎ የሚያስተላልፍ ነው ማለት እንዳይመስልህ። በር ላይ እንደሚቆመው ሰው ማለት ነው። ይሄ በር እንደማለት ነው። ነህምያ ወደ ንጉሱ የሚገባውን ነገር ቴስት አድርጎ የሚያስገባው ነህምያ ነው። ነህምያ በር ላይ አንድ ቀን ወርዶ እያወራ ያለ መጡ። እስቲ እንዴት ሆነ የእግዚአብሔር ሕዝብ ነገር የእግዚአብሔር አጥር እንዴት ሆነ? ቅጥሩ እንዴት ነው? ከተማይቱ እንዴት ነው ሲሉት አይፈረሰች እኮ አሉት። እና የአባቶቻችን መቃብር እኮ ፈረሰ ተቃጠለ ሲሉት ነህምያ እየሰማ አዘን ይላል። አለቀሰ ይላል። 4 ወር ጸለየ። 4 ወር ጸለየና 4ኛ ወር ካለቀ በኋላ ንጉሱ ሊገባ ሲል የወይን ጠጅ አቀርበለታል። ነህምያ ቴስት አድርጎ ነው የሚያቀርበው። ሲቀምሰው ጥሩ ነው። ይዞ እየመጣ ያለ አየው። ነህምያ አለው አቤት። ፊት ላይ ሐዘን ያለው እንደገና የውስጥ ሐዘን እንደሆነ ረዳለው። ምን ሆነሃል ሲለው ቅጥር ፈርሷል፣ መቃብሩ እንዳለ ነዷል፣ ያለን ነገር በሙሉ ተበትኗል እኮ አለው። ኦኬ ምን ላርግልህ? ነህምያ ጸሎቴ አይደለም አለ፣ እጁ ምን ላርግልህ ያስባለኝ እጁ ነው። አሜን በሉ ባካ። ምን ላርግልህ ሲለው ደብዳቤ ብትሰጠኝ አለው እሰጥሃለሁ አለው። እንደው ለቅጥሩ መስሪያ የሚሆን እንጨት ብትሰጠኝ እተባበርሃለሁ አለው። እሺ እንዳያስቆሙኝ እንዳልፍ እለፍ የሚልም ደብዳቤ ይሰጣሉ። ግድ የለም ነህምያ አለው። ነህምያ ይሄን ይዞ መጣና ህዝቡን ሰብስቦ እንደዚህ ያላቸው የአምላኬ እጅ እኮ ነው ላይ ነበረች፣ ጸሎቴ አይደለም አለ። እሺ ንጉስ እኮ ተባበረኝ። አንተ መጽሐፍ ቅዱስ እኮ የነገስታት ልብ በእግዚአብሔር እጅ ላይ ነው ይላል። እንዴት ተባበሩ የሚያደርግ እጅ አለ። ማን ነው ነገ ቀጠሮ ያለው መስሪያ ቤት? ማን ነው ነገ ፍርድ ቤት እንደሚቀጥለው ሳምንት ላይ ኤምባሲ ማን ነው ቀጠሮ ያለው? የእግዚአብሔር እጅ ሞገስ ይሆናቸዋል። በደምጩና በኃይል አሜን በሉ እስቲ አንዴ። ይሄው እግዚአብሔር ቃል እጁ በኔ ላይ ስለሆነች መልካም ስለሆነች እጁ በኔ ላይ ተባበሩኝ አለ። ተባበሩኝ። ትልቅም ይሁን ትንሽ፣ ወጣትም ይሁን አዛውንት እኔ እምቢ ማለት አልቻለም ሲሉ ብድግ አሉና እንደዚህ አሉት፣ እኛም እንሰራለን እንተባበራለን አሉት። መጽሐፍ ቅዱሳችን ላይ የእግዚአብሔር ቃል ዳዊትን እግዚአብሔር እንዲህ አለው፣ እጄ ትረዳዋለች። እንዲተባበራችሁ የሚያደርግ የእግዚአብሔር እጅ ዛሬ ይመጣል። ግዴላችሁም ጠላቶቻችሁን ይመታና ያስለቀቃችኋል። ከዛ ደግሞ የእናንተ ነገር እንዲተባበሯችሁ ሰው ሁሉ ያደርጋል። ጠንካራ ነው የሚባል ሰው ጋር እናንተ ስትቀርቡ ለእናንተ ሶፍት ይሆንላችኋል፣ ይቀላችኋል፣ እለፍ ይለዋል። እግዚአብሔር ማለፊያ መንገድ ያደርግልሃል። ለምን ሲባል የእግዚአብሔር እጅ በእናንተ ላይ ይመጣል። እንደው እንደምታውቁት የእግዚአብሔር ቃል ላይ ደግሞ አንድ ሰው አለ፣ ኤልያስ የተባለ አንደኛ ነገሥት መጽሐፍ ምዕራፍ 18 ቁጥር 36 ላይ እየጸለየ ያለ
እግዚአብሔር መጥቶ ወገብን ብቻ ታጠቃለሁ በቃ ሆኗል አለው። ደመናው መጥቷል ሲለው ወገቡን ሲታጠቅ የእግዚአብሔር እጅ በኤልያስ ላይ መጣች የሚል ቃል። ከዛስ ፈረሱን ቀደመ። ለመቅደም የሚሆነች ለመፍጠን የሚሆነች በደምጮና አሜን በሉ። ግድ ይላችሁ ተወዳዳሪዎቻችሁን ብቻ አይደለም ባይዜ ፈጣኖቹን እንድትቀድሙ የሚያረግ እጅ ዛሬ ማታ በላያችሁ ላይ ይሆናል። ያው ጌታ ያውቃል። መጀመሪያ መለቀቅ ያለባችሁ ሰዎች ትለቀቃላችሁ። ሁለተኛ በሰው ፊት ሞገስ የምታገኙ ሰዎች አላችሁ። ሶስተኛ አደገኛ ፍጥነት የሚሰጣችሁ እጅ ይመጣባችኋል። በህይወታችሁ በአገልግሎታችሁ በዘመናችሁ ዘገየው በምትሉበት ቦታ የሆነ አንድ እጅ ይመጣና ከተያዛችሁበት ነገር ያስለቀቀ ያፈጥናችኋል። ኤልያስ የፈጠነው ባይዘው ከሚያዘገዩት ነገር አይደለም ከፈጣኑ ፈረስ ነው። ፈጣን ነኝ ያለውን ትቀድማለህ። የሚቀጥለው አመት አላችሁም በዚህ ወር የሚቀጥለው አመት አይደለም እያልኩ ያለሁት እሺ 6 ወር አልሞላም ገና 5ኛ ወር ላይ ነው። ይሄ ጥር ነው። በዚህ ጥር ወር ላይ አምላካችሁ እግዚአብሔር የናንተን ነገር ከብርሃን ይልቅ ያፈጥነዋል። በኢየሱስ ክርስቶስ ስም እናገራለሁ። ደግሞ ጸልይላችኋለሁ። በህይወታችሁ የዘገያችሁበት ነገር ከናንተ ላይ ይነሳል። እግዚአብሔር አዛጦንን እንደመታ ዛሬ የሆነ ጠላታችሁ ይመታል። እግዚአብሔር ግብፃዊውን ፈርዖንን እንደመታ ዛሬ የያዛችሁን ነገር ይመታዋል። እግዚአብሔር ነህምያ ላይ የቸርነት እጁን እንደዘረጋ በእናንተና በቤታችሁ ላይ የሚዘረጋ እጅ አለ። እግዚአብሔር ያውቃል። ሕያው ጌታ ምስክሬ ነው። የሚቀጥለው ቀን ነገ ጠዋት በጣም ብዙ ሰዎች ልባቸው ሩሩ ይሆንላቸዋል። እሱ እንዳይደርሰኝ ያልከው ቦታ ላይ እሱ ራሱ የደረሰ ቦታውን ለቆ ተስተናገድ ይልሃል። የብዙ ሰዎች ልብ የሚራራላቸው ሰዎች አሉ። በደም ጫዋቹ አሜን በሉ በኃይል። ሶስተኛ የእግዚአብሔር እጅ ደግሞ ሲመጣ ያፈጥናል። መዘግየት የተባለ ነገር ውስጥ ያላችሁ ሰዎች ካላችሁ ምን ነው ዘገየው የምትሉ ለመውለድ የዘገያችሁ ለማገልገል የዘገያችሁ ለማግባት የዘገይ አብሯችሁ ከተማሩ ሰዎች መጨረሻ የሆናችሁ ሰዎች አብሯችሁ ከሰሩ ሰዎች መጨረሻ የሆናችሁ ሰዎች ዛሬ የሚመጣ አንድ እጅ አለ። አገልግሎታችሁን የሚፈታ ህይወታችሁን የሚፈታ ዘመናችሁን የሚፈታ የሚያስቀድማችሁ የእግዚአብሔር እጅ ያገኛችኋል። የእግዚአብሔር እጅ ላስት ዊክ ፓስተር ዴቭ በጣም አድርጎ ነግሮናል። አቤቱ መባረክን ባርከኝ ብሎ እጅ እኔ ላይ ትሆናል። በቃ እጅ እኔ የምፈልገው ሌላ አይደለም ማለት እጅ ከመጣሽ ይላውቀላል። እናንተ ወዳጆቼ ሆይ መለቀቅ የምትፈልጉ ሆነ የሚያስፈልጋችሁ እጅ ነው። በደንብ አሜን ብሏ። በቃ መፍጠን ትፈልጋላችሁ የዘገያችሁ ሰዎች የሚያስፈልጋችሁ እጅ ነው። እሺ እንደ ነህምያ ሞገስ ማግኘት ትፈልጋላችሁ የሚያስፈልጋችሁ ሌላ አይደለም እጅ ነው። ሰዎች ፊት በመንቀሳቀስ አይደለም ሞገስ የሚገኘው። በቃ እጁን በመጠማት ናሊ በማለት ይሄን እጅ ነው የምፈልገው በማለት ዛሬ ማታ እኔ እለምናለሁ ለእግዚአብሔር ስለናንተ እለምናለሁ፣ ስለራሴ እለምናለሁ፣ ስለ አገልግሎታችሁ እለምናለሁ። የሆነ እጅ የሚታይ እጅ የሚያስቀድም እጅ ያገኘናል። በደም ጩና የእግዚአብሔር እጅ በሉ እስቲ። ምናልባት ይሄንን ብዬ ልዝጋ። ስሙኝ የኔ ወንድሞች፣ ለኔ የሚያስፈልገኝ የእግዚአብሔር እጅ አይነትና ለወንድሜ ወይ ለእህት የሚያስፈልጋት የእግዚአብሔር እጅ አይነት ይለያያል እንጂ እጁ ያስፈልገናል። አንዳንዶቻችሁ ተይዘናል። ስለዚህ የሚያስለቅቅ እጅ መምጣት አለበት። አሜን በሉ። አንዳንዶቻችሁ እርግጠኛ ዘግይታችኋል። እኔ እኮ እንደዚህ አልነበርኩም ትቆጫለህ፣ መሬት ትመታለህ፣ ጠረጴዛ ትመታለህ። እኔ እኮ እንደዚህ አልነበርኩም ትላለህ። ዘግይተሃል። አገልግሎት ላይ የዘገያችሁ፣ ስራ ላይ የዘገያችሁ የሚያስፈልገን ሌላ አይደለም። ይሄን ነገር የሚፈልግም ሰው እንዳለ አምናለሁ። እንደዚህ ነገር የሚያስፈልገው ሰው እንዳለ አምናለሁ። እጅ አረ አሜን በሉ ባካችሁ። እንደ ነህምያ ደሞ ላለ ነገር የሚፈልገው ሰው ካለ የሚያስፈልገው ሰው ካለ ቤተ መንግስት ቀጠሮ ያለው ፍርድ ቤት ቀጠሮ ያለው የሚያስፈልገው እጅ ነው። እኔ የመጣሁት እጁ ያስፈልገናል። ሌላ ምንም አይደለም። እጁ ያስፈልገናል። ለመለቀቅ እጅ፣ ነፃ ለመውጣት እጅ፣ ታሪካችን እንዲፈጠን የምንፈልግ ከሆነ እጅ አቤቱ መባረክን ባርከኝ ብለን እጅ በእኔ ላይ ትሁን የምንልበት እጅ ዛሬ ይሆንልናል። እጁ ይመጣና ደግሞ ያወጣናል። እስቲ አሜን በሉ። ጠላት የያዛችሁ ሰዎች ከጠላት ቁጥጥሩ ዛሬ ነፃ ትወጣላችሁ። ሰዎች የያዙችሁ ሰዎችም ከሰዎች ቁጥጥሩ ዛሬ ነፃ ጀምባ አድርጋችሁ አሜን በሉ።
አንዳንድ ሰው ታውቃለህ በሰው ነው የታሰረው ሰው ነው አልዓዛር መጥቶ ኢየሱስ ድንጋዩን አንሱ አለ። ከዛ አልዓዛርን እናውጣለው። ድንጋይ በእነሱ አልዓዛር በሱ አይደለም። ከዛ ምን አላችሁ? ፍቱ አለ። እናንተ ናችሁ ያሰራችሁት፣ ይሄ እናንተ ናችሁ ያዛችሁት አለ። አንዳንድ ሰዎች የያዟችሁ ሰዎች ካላችሁ ዛሬ ይለቃችኋል። አያለሁ፣ እግዚአብሔር ምስክሬ ነው። አያለሁ በጣም ብዙ ሰዎች ዛሬ ከተያዙበት ነገር እየፈለቀቁ ይወጣል። ለምን ሲባል እስከ ዛሬ ያለመዱትን አይነት እጅ ዛሬ ማታ ያገኛቸዋል። አልጋችሁ ላይ ያገኛቸዋል። መንገድ ላይ ያገኛቸዋል። ይሄን ደረጃ እየወረዳችሁ ያገኛቸዋል። እዚህ የጸለይን ያገኛቸዋል። ሰፈር ሳትደርሱ ያገኛቸዋል። እቤት ሳትገቡ ያገኛቸዋል። አንድ እጅ ያገኛቸዋል። የእግዚአብሔር እጅ ሲባል ከዚች እስከዚች አይደል። የእግዚአብሔር እጅ ሲባል ምህረቱ እኮ ነው፣ ትልቅነቱ እኮ ነው። የእግዚአብሔር እጅ ሲባል እኮ ኃይሉ ነው፣ ታምራቱ እኮ ነው። የእግዚአብሔር አባቶቻችን ምር ብሎ ከጸለዩ ጸሎት መካከል አንዱ እኮ ጮከው ክንድ ይነሳ። በቃ መሯቸው የጸለዩ ጸሎት ናልን፣ ፍረድልን፣ ተንቀሳቀስልን። ዛሬ የእግዚአብሔር ፍርድ ለአንዳንዶቻችሁ ሊፈርድ የእግዚአብሔር እጅ ይነሳል። እኔ እንደ ትንቢት እናገራለሁ። እንደ እግዚአብሔር ቃል ትንቢት ተነብያለሁ። ይሄ ቀን የፍርድ ቀን ይሆንላችኋል። ተባርጋችሁ አሜን በሉ በኃይል። ግድ የላችሁም፣ ጩና በደንብ አሜን በሉ በኃይል። ይፈርድላችኋል። ኢዮብ እንደዚህ አይደል ያለው? መጨረሻ ላይ እኮ ኢዮብ እንደዚህ ብሏል፣ እጅ ሰራች ለወሰችኝ አለ። ውበት ነው ባንተ እጅ ነው አለ። የአንዳንድ ሰዎች ነገር ዛሬ ያምራል። እንዴት ሲባል የሚለውስ እጅ ይመጣል። የሚለውስ እንዳጠነዛ የሚያረግ እጅ፣ እንድትወደድ የሚያረግ እጅ፣ ነገር እንዳይጠነክርብ የሚያረግ እጅ፣ የሆነ እጅ ዛሬ ያገኛቸዋል። እናንተ ወንድሞቼ፣ እናንተ አገልጋዮች፣ እናንተ እግዚአብሔር ሰዎች አንድ እጅ ያስፈልገናል። እናንተ ወጣቶች አንድ እጅ ያስፈልገናል። ለምሪቱ አንድ እጅ ያስፈልጋል። ለአገልግሎታችን አንድ እጅ ያስፈልጋል። ነገራችንን የሚቀይር አንድ እጅ ዛሬ ይመጣል። ታቦቱ አቤት ተማርኮ አይቀርም አለ፣ እየሰበረ ይወጣል። ዛሬ ብዙዎቻችን ነገር የሚቀይር እጅ ይመጣል። የመጨረሻ እጁን ትፈልጋላችሁ? እሺ እጁን ትፈልጋላችሁ? ከመውለድ የዘገያችሁ፣ ከማግባት የዘገያችሁ፣ ከአገልግሎት የዘገያችሁ መፍጠን የሚያፈጠን እጅ እንዳለ ታውቃላችሁ? የአንዳንድ ሰዎች ነገር ዛሬ ተለጥጦ ይፈታል። እየተነበይኩ ነው ባይዘው ሕያው ጌታ ምስክሬ፣ ትንቢት እየተናገርኩ ነው። የአንዳንዶች ነገር ዛሬ እያማረበት ያልቃል። የአንዳንዶች ነገር ዛሬ እየተስተካከለ ያልቃል። እጁ መደምደሚያ የሚያስቀምጥላቸው ሰዎች አሉ። ኢዮብ አቤት እጅ ሰራችኝ አለና ለወሰችኝ። እሺ ሰማያትስ በመንፈሱ ውበት አገኙ። እንዴት? እጁ በበራሪቱ ነባብ ስለወጋ። እንዴ ውበት እንዳለው ራሱ ያወቁ ስለተወጋ ነው አለ። የሚበረው ካልተወጋ ውበቱን አላየውም አለ። ዛሬ ውበታችሁን የሸፈነ ይወጋል። አጠገባችሁ ያለ ሰው መርቁት ባካችሁ፣ ጨብጡትና እየደመክ ትሄዳለህ በሉት። እየደመክ ይሄ የዚህ ቤተክርስቲያን በረከት እንደሆነ አውቃለሁ። ታብረቀርቃለህ በሉት። ትደምቃለህ። የሚቀጥለው ቀን ያንተ ቀን ነው። የታምራት ቀን ነው። የኃይል ቀን ነው። የምልክት ቀን ነው። ለምን? እጁ ይመጣባቸዋል። ክብር ለእግዚአብሔር ይሁን። አዛጦን ላይ ይከብዳል፣ እኛ ሰፈር ሞገስ ይሰጣል። አንድ እጅ ሁለት ስራ ይሰራል። እዛ ሰፈር ያሳምራል ለኢዮብ፣ እዛ ሰፈር ደግሞ እባቡን ይወጋለታል። አንድ እጅ እዛ ሰፈር ያፈጥናል፣ እዛ ሰፈር ደግሞ ነገርን ያዘገያል። ራሱ እጅ አንድ እጅ። ዛሬ የእግዚአብሔርን እጅ ነው የምንጠማው። ስንጸልይ በዚህ መንፈስ እንድንጸልይ ይፈልጋል። በዚህ መንፈስ እንድንጸልይ ይፈልጋል። እንቁላል ውስጥ ያለ ጫጩት ሰብራ እንደምትወጣ ዛሬ ራሷ ሰብራ እንደምትወጣ ብዙዎቻችሁ ሰብራችሁ የምትወጡበት ዓለም አለ። ግዴላችሁም የሆነ እጅ እየመጣ ፒክ ያደርጋችኋል። ለትልቅነት የሚጠሩ ሰዎች አሉ። ዛሬ የሚመጣ እጅ አለ። በቃ የሚመጣ እጅ አለ። ነገራችሁን ከወደቀበት የሚያነሳ፣ ከጉድጓድ የሚያወጣ፣ ከጨለማ ሰፈር የሚያወጣ፣
ወደ ብርሃን የሚያመጣ እጅ ያገኛቸዋል። እናንተ ወንድሞቼ ትፈጥናላችሁ። እናንተ እህቶቼ ትፈጥናላችሁ። እናንተ ወዳጆቼ ሆይ ዛሬ እግዚአብሔር ለነገራችሁ ውበት ይሰጠዋል። እጁ በራሪቱን እባብ ይወጋላችኋል። አዛጦን ላይ የከበደ እጅ አለ። በእባጭ የመታ እጅ አለ። ጠላት ሰፈር ላይ ለቁጣ፣ እናንተ ሰፈር ላይ ለበረከት ይዘረጋል። ስንት እጅ፣ ስንት ስራ ያለው ብዙ አይነታዊ ነች እግዚአብሔር እጅ። ዛሬ ታገኘናለች። እሺ አሁን ይሄ ትንቢት ነው። ከትልልቅ እስከ ትንንሽ ይተባበሩሃል። ተባርጋችሁ እግዚአብሔር ለትልልቅ ቦታ የሚያደርሳቸው ሰዎችን ዛሬ ይነካል። እርግጠኛ ሆኜ ልንገራችሁ፣ ወደ ቤት እየሄዳችሁ ያለ የሆነ እጅ ይከተላችኋል። ስውር እጅ፣ የማይታይ እጅ። ኤፍሬም በእግሩ ይሄድ ዘንድ እጁን ይዤ መራሁት የሚል ቃል አለ። የሚመራ እጅ አጠገባችሁ ያለ ሰው ይመራሃል፣ ብሩት ይመራሃል። በእግር እንድትሄድ በእጁ ይዛል። በቃ በእጁ ይዛል። ደገፍ አድርጎ ይመራሃል። እጅ ነው የሚያስፈልጋችሁ። እጅ ነው የሚያስፈልጋችሁ። እኛ እንደ ወጣት እንደ አገልጋይ ነገ ኢትዮጵያን ለማገልገል እንደምንፈልግ ሰዎች የምንራበው የእግዚአብሔርን እጅ ነው። የመንግስት ባለስልጣናት ቢኖሩ የሚፈልጉት የእግዚአብሔርን እጅ ነው። የብዙ ሰዎችን እጅ ምድራችን ላይ አይተናል። ማን እንደ እግዚአብሔር እጅ? ዛሬ የእግዚአብሔር እጅ ይገለጣል። በጣም ብዙ ነገሮች ይቀየራሉ። ለደካማ ኃይል ይሰጣል። ጨለማ ውስጥ ላለ ብርሃን ይሆናል። የሞተ ነገር ይቀሰቅሳል። ወንጌል ይለውጣል።